ብሩኬ ሀይሚዬን ይቅርታ ጠይቋታል። እንግዲህ ዛሬ በውስጥ ማለት ነው። ቤተሰብ ያልሰማችሁ ካላችሁ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ ተከታተሉኝ። እስከ መጨረሻው ድረስ እነግራችኋለሁ የተፈጠረውን ነገር ማለት ነው። ዛሬ በጣም ደስ ይላል እውነት ለመናገር ማለት ነው። ሀይሚዬን ብሩኬ እንግዲህ ቤቷ ድረስ በመሄድ ይቅርታ ጠይቋታል ማለት ነው። ምክንያቱም እሷም ይቅርታ ነበር የምትፈልገው እና ይቅርታ እንግዲህ ተቀበለች ወይስ አልተቀበለችም የሚለውን ደግሞ አብረን እንምነግራችሁ ይሆናል። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ እንዲሁም ደግሞ ኮፒ ሊንክ አድርጉልኝ ውዶችዬ። በጣም ነው የማመሰግነው። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። እንግዲህ ስለ ሀይሚና ቡራ ሰሞኑን ሁላችንም ተጨናንቀናል። ማንኛችንም በጣም ጭንቀት ላይ ነን ያለ ነው። እንግዲህ ደግሞ ዛሬ ዳኒ መጥቶ ተሶሲ ጋር ሶሲ ከህይወታችን ውጭ እኔና ሀይሚ ነን እያለ ነበረ ማለት ነው። ሀይሚዬ ደግሞ ይህን ነገር አልተቀበለችውም። አልፈልግህም፣ አንተ ስንት አመት ሙሉ አብራህ የነበረችን ሴት ታኮል ለሷ ለእኔ ልኮን ትፈልጋለህ ወይ ብላ እንግዲህ ተናግረዋለች ማለት ነው። እውነት ነው፣ ይገባዋል ማለት ነው። እና ብሩኬ ደግሞ ከሚዲያ ትንሽ ጠፋ ብሏል ማለት ነው። ቆየት ብሏል። እንግዲህ ዛሬ እዛው ከነሱ አንድ ነገር ሰምቻለሁ ማለት ነው። እሱ ምንድን ነው? ብሩኬ እቤት ድረስ በመሄድ ይቅርታ እንግዲህ መሀከላችን የከፈትነው ክስተት መሀከላችን ውስጥ እንግዲህ እንደዚህ እያደረገን እያየች ነው ሁሉንም ነገር ምክንያቱም እኔናንችን እያራራቀን ያለ ነገር ነው እየተፈጠረ ያለው። ስለዚህ ይቅርታ አድርጊልኝ አሁንም ቢሆንና አንቺም ይቅርታ አድርጊ፣ እኔም ይቅርታ አላርግልሽ፣ ህይወታችንን እንቀጥል፣ መሀከላችን ጣልቃ አናስገባ ብሏል ማለት ነው። መሀከላችን ክፍተት በሚፈጠር ሰዓት እንግዲህ በጣም እንግዲህ እንደምትመለከችው ሁሉ ነገር እየተበላሸ መሆኑን ታውቂያለሽ እና ስለዚህ ህይወት ይቀጥላል። ይቅርታ ብሏታል። እንግዲህ ሀይሚዬ ደግሞ ይቅርታውን እንግዲህ ትቀበላለች ብዬ ተስፋ አደርጋለሁ ማለት ነው። እንደምትቀበለውም ነግረውኛል ማለት ነው። እንግዲህ ቤተሰብ እውነት አድርጉ፣ ከምር እውነት ለመናገር ማለት ነው። እውነት በጣም ነው አሁን ላይ በጣም እንግዲህ እንደምትመለከቷቸው በጣም ተጨንቃቅነው ነበረ። እንግዲህ ብሩኬ ደግሞ ይቅርታ ካላት አኪድ ይቅርታ ታረግለታለች። ትናንትናም ቪዲዮ ላይ እንደሰማችኋት እኔ ከብሩኬ ጋር መጣላት ፈልጌ አይደለም፣ ስለዚህ ነገሮች ግን ዝም አላስብል ስላሉኝ መናገር ያለብኝን ነገር ስለመናገር ስላለብኝ ስለተናገርኩ በጣም ነገሩ ገነነ ብላለች ማለት ነው። ስለዚህ ነገሮቹ የገነኑት በእኔ ዝም አለማለት እኔ አለማሳለፍ ነገሮችን ስለሆነ ስለዚህ እኔ ከብሩክ ጋር መጣላት አልፈልግም ብላለች። እንዲሁም ደግሞ ፍጼም በጣም በብዙ መንገድ እየታገለ ነው ያለው እነሱ ሰላም እንዲሆኑ ማለት ነው። በጣም ከስራቸው ሆኖ እንዲሁም ከሀይሚዬ ጋር እንዲሁም ተቡራ ጋር እያለ ማለት ነው። እና በውስጥ በነገራችን ላይ እየነገሩኝ ነበርና ማለት ነው። እና ስለዚህ ሁሉም የበኩላቸውን እያደረጉ ነው። እነ ሚኪም እንግዲህ ሁሉንም ነገር እናስተካክለዋለን ብለው ነበረ። እንግዲህ ተስተካክሎ በተስፋ እንደሚመጡ ሁላችንም በተስፋ እንጠብቃለን ማለት ነው። በሰላም እንደሚመጡ ዳኒ ተብዬው ደግሞ ከህይወታቸው ውጣ እንደማትፈልግ እየነገረች ነው። ደግማ ደጋግማ 3 ጊዜ 4 ጊዜ ነግረሃለች። ስለዚህ ከውስጣቸው መውጣት ተፈለግ ብወጣ ይቻላል። እንግዲህ ሶሲም ዛሬ የተናገረችው ነገር አለ ማለት ነው። ትናንትና ቪዲዮ ላይ ምክንያቱም መውጣት አለብን ከነሱ ህይወት፣ ስለዚህ ይቅርታ በላትና ውጣ ተሷ ህይወት፣ ሁላችንም እኔም ልውጣ አንተም ውጣ፣ ስለዚህ የራስን ህይወት ምራ እኔም የራሴን ህይወት ልምራ ብለዋል ማለት ነው። ግን እሱ አይ እኔ አልፈልግም አንቺ ውጪ ከመሀከላችን እያለ ነበረ ማለት ነው። እንግዲህ ሰው ማለት አንድ ሰው ግዴታ ማስገደድ የለበትም ማለት ነው። ስለዚህ ሀይሚ ደግሞ እስከ ጭንቅላት እስከሚያዞረው ድረስ ነግረዋለች ማለት ነው። ምክንያቱም እንደማትፈልገው እና የእሱ እንዳልሆነች ነግረዋለች ማለት ነው። የሚገባው ከሆነ ማለት ነው። የማይገባው ከሆነ ደግሞ ምንም
ማድረግ አይቻልም። ብታወሩም ምንም ብትሉ የማይገባው ሰው ምን ታረጉታላችሁ? ማለት የሆነ ድንጋይ ላይ ውሃ ብታፈሱ ድንጋዩ ወደ ውስጥ አይመጣውም ማለት ወደ ዳር ነው የሚተፋው። እና ስለዚህ እንደዛ ነው። ስለዚህ አሁን እነሱ ግን ምን ማድረግ አለባቸው? ብሩኬና ሀይሚ መታረቅና ሰላም መፍጠር አለባቸው። ከዛ በኋላ ምንም አያመጣም። እንግዲህ ተብሩኬ ላይ ቀምቶ አይወስደውም። በነገራችን ላይ አሁንም ለመቀማት ነው እየሞከረ ያለው ማለት ነው። እና ስለዚህ ይህን ነገር ኃላፊነቱን ተወሰደ እንኳን አይደለም ከብሩኬ መቀማ ቀርቶ አይደለም ዞርም ብሎ አያትም ብዬ ነው የማስበው። እና ስልክ ራሱ ትደውላት አላነሳችም። በሶሲ ስልክ ነው ዛሬ ራሱ ደውላ ለይቅርታ ነው በቃ የዛሬን ብቻ ነው ቶሎ ብላ የጠራቻት። ሰምታችኋል እንግዲህ ሁላችሁም የሰማችሁት ይመስለኛል ቪዲዮ ላይ ማለት ነው። አይ እኔ ፕሮግራም አለብኝ እኔ አልፈልግም መምጣት ጭቅጭቅ ደግሞኛል አልፈልግም እያየ ነበር ሀይሚዬ ደግሞ እና ስለዚህ እንትኗም ልዴቷም እየደረሰ ነው እንግዲህ ብሩኬም እንደሚታረቃት ምክንያቱም ልዴቷንም ማክበር አለብኝ እንዲሁም ደግሞ 200,000 ሰብስክራይብ ገብታ ያንንም ቃል የገባውን ነገር አለ ያንንም ማድረግ አለብኝ ብሏል ብሩኬ ማለት ነው። እንግዲህ ሰላም ሆነው ያንንም የሚያከብሩ ያደርጋቸው ማለት ነው። ፍቅር ያሸንፋል ማለት በፍቅር ላይ ብዙ ነገሮች ወጣ ወረዶች ያጋጥማሉ። እነኚህን ነገሮች ደግሞ ተቋቁማችሁ ማሳለፍ አለባችሁ፣ አንድ መሆን አለባችሁ ማለት ነው። ተከፋፍላችሁ ወይም የሆነ ነገር ሆናችሁ በኩርፊያ በሆነ ነገር ምናምን አይደለም። ያን ነገር ማለፍ የሚቻለው አንድ ሆናችሁ አብራችሁ ተመካክራችሁ የተፈጠረውን ነገር በመፍታት ያን ነገር ልታልፉ ትችላላችሁ ማለት ነው። ግን እንደዚህ ሁለታችሁም ገንፍላችሁ ምናምን ነገር ምንም ነገር የሚሆን ነገር ስለሌለ ሁላችሁም ይሄን ነገር ደግሞ ማወቅ አለባችሁ፣ መረዳት አለባችሁ። ማንኛውም ሰው ቢሆን በህይወቱ ላይ ብዙ ውጣ ውረዶች ይኖራሉ። ይኸውም በፍቅር ላይ በጣም በትዳር ላይ በብዙ ነገር ላይ ወልደው ምናምን እናት ሆነው ብዙ ልጆች አፍርተው ምናምን እንደዚህ አይነት ነገር ይገባሉ ውስጥ ያን ደግሞ ለሴጣን ደግሞ በር መክፈት እነሱ የለባቸው ማለት ነው። ይችን እዚህ እንትን ላይ የምታዋትን አበባ ታያታላችሁ አይደል? ይቻ አበባ አሁን ከወዲህ በኩል ያለችው እንደምትመለከቷት በጣም ገና ናት፣ ምንም ነገር አልሆነችም። ለጥቃ ያለችው ደግሞ የሆነ ጣውለቅ ብላለች ማለት ነው። እና ስለዚህ እንደዚህ እየፋፉ መሄድ ይሻላል ወይስ እየጠወለጉ መሄድ ይሻላል? ይህን ትላችሁ ደግሞ ምን መሰላችሁ አባባሌ ማለት ነው። የሆነ አሌለ ግምጭጭ የምትሉ ነገር ያ ነገር ማለት ነው። ይህ ደግሞ እየፋፋ ያለ እያማረ ያለው ሲሆን ደግሞ ፍቅራችሁን ማሳመር መመካከር ያለባችሁን ነገር መነጋገር በመነጋገር መፍታት ነገሮችን በመነጋገር ማመን ቢኖርባችሁ ደስ ይለኛል። ምክንያቱም በመነጋገር ማንኛውም ነገር ይፈታል፣ ማንኛውም ነገር ይሆናል፣ ማንኛውም ነገር ይሳካል ማለት ነው። እና ስለዚህ ቤተሰብ ሁላችሁም ደግሞ ላይክ ሲያደርጉ ቪዲዮውን ላይክ እያደረጋችሁ ኮፒ ሊንክ አድርጉት እና ማንኛውም ነገር የሚስተካከለው ፍቅር ቲኖር ነው። ፍቅር ያሸንፋል። ደግሞ እናንተ እኮ ፍቅር አለ፣ በደንብ አለ ፍቅር በደንብ ብሩኬም ሀይሚም በጣም ነው የምትዋደዱት። አይኗ ከአይኑ ላይ ታይነቃል፣ አይነህ ታይኗ ላይ ታይነቃል እያለ ግን ምንድን ነው ችግራችሁ እናንተ? አንሸነፍ ባይ ናችሁ ማንኛችሁ? ምክንያቱም እኔ እንጃ ልጅነት ይሁን ብቻ አላቅም የማትሸነፉበት ምክንያት ነው። ያ ነው ግራ የገባኝ እኔ በነገራችን ላይ ማለት ነው። መሸነፍ እኮ አንዳንድ ጊዜ አለ። አንቺን ብትሸነፊ ምን ችግር አለው? አንተን ብትሸነፍ ምን ችግር አለው? ስለዚህ መሸነፍ ያለ ነው። ምክንያቱም እናንተ ሄዳችሁ ባለልጅ ትሆናላችሁ፣ ባለትዳር ትሆናላችሁ፣ ብዙ ነገር ይጠብቃችኋል ወደፊት ማለት ነው። እና ስለዚህ ይህን ነገር ደግሞ አንድኛችሁ ቀዝቀዝ ትትሉ፣ አንድኛችሁ ትትግሉ፣ አንድኛችሁ መቀዝቀዝ አለባችሁ። አንድኛችሁ ጋል ብላችሁ ትትነሱ፣ አንድኛችሁ ወረድ ማለት አለባችሁ። ይህን ነገር ካሁኑ ታላስተካከላችሁ በኋላ እናስተካክለው ብትሉ በጣም ከባድ ይሆንባችኋል። እውነት ቻለንጅ ነው ይሄ ነገር እና ቤተሰብ በጣም አስቸጋሪ ነው እና ስለዚህ መልካም ነገር ጠብቁ። ለማንኛውም ማለት ነው መልካም ነገር እንደሚሆን ተስፋ አደርጋለሁ እኔም ምክንያቱም ተሰማሁት አንጣር ማለት ነው። እና ቤተሰቦች አገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን፣ መተሳሰብን ያምጣልን። አገራችን ሰላም ትሆን ነው ሁሉም ነገር ሰላም
ሀገር ፍቅር አንድነትን ያምጣልን። ሁላችሁንም እወዳችኋለሁ። የምታበረታቱ ልጅ ደግሞ እጅግ አርጌ በጣም አመሰግናለሁ። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ ተከታተሉ። ወዳችኋለሁ። ቻው ቻው። መልካም ምሽት።